እና ብትሆንስ ምን ይፈጠር? ወጣልኝ እኔ ወንድም አንተ ብቻ ቃል ገባልኝ ይሄን ሰይጣን ቁራጭ ካፈር እንደምታገባልኝ እሱ ለኔ ተውጋሽ ማን ላካችሁ? እኔ አላውቅም። አታውቅም? አዎ እኔ አላውቅም። ትንሽ ተጋጨው። ምን ጉን ካልጠፋ ነገር በምን ተገናኝተው ነው ጓደኛሞች የሆኑት? ሰርግን የሚያክል ነገር ደግሰ ወሬ አይሰማም ብለህ ታስባለህ እንዴ? ማወቃቸውን አንተ እንዴት አወቅ? ጣሰው ነገረኝ። 3 ወር መተው ነበር። ወንድራድን የወሰዱት እነሱ ናቸው ማለት ነው። እርግጠኛ ነኝ። እነሱ ካወቁ ደግሞ ነገሩ አበቃ ማለት ነው። ባለፈው እኮ ካሌብ ደውሎ ቢሮውን ዝጊው አላለኝ መሰለህ? ለምን? እኔ ምን አቅለታለሁ? በቃ ከዚህ ሁሉ ለምን ለፖሊስ አትናገርም? አንተ ደግሞ ታጥቦጭካ የነገርኩ መልስ ጠይቀኛለህ። ሄጄ ምንድነው የምላቸው? እና እስከመቼ ነው ተደብቀ ለመኖር የፈለከው? ሰማኛለህ መኩሪያ፣ ዘዴ እስከምናፈላልግ መደበቅ ይኖርብኛል። ካምፓስ እያለን ጀምሮ አይንህን ጥለህባት እንደነበረ የማላውቅ እንዳይመስል። የራሴን ስሜት አምቄ ያንተ ይበልጣል ብዬ ነበር ወስጄ ያገናኘው። Get his kids. Please don't do that. I will talk to him. ሌላ ማለፈልግ እነሱን ጭጭ የሚያደርግ ዘዴ ደግሞ ለቤት እንደመቅ የምታረግ አሪፍ ሴት ታስፈልጋለች። ዞርሽ በቃ እኔ አለው ምኑን አውቀው ሁሉ ደግሞ አንተ ማኔጅ የምታረገው እስቲ ንገረኝ። የፕራይቬት ቢዝነሱን እንዴት ታረጋለህ? ስለዚህ ቢዝነስ የምታውቀው ነገር አለ? አንድ ቀን እንኳን መታ አይተው ታውቃለህ? ልጆቼን እንዳገላቸው ማን እንደሆነ ታውቃለህ? ነኝ ልጆቼን ምንም እንዳታረጋቸው እኔ የፈለግከውን አድርገኝ። ጉልማ ነው። እሺ ቸቤ አፓርትመንታችን እንግዲህ ይሄን ይመስላል። እንዳያው ሁሉ ነገር ክሊን ነው፣ ጽድት ያለ ነው። ሬስቶራንቱን አይቷል አይደል? ሰው ተጠቅሞበት የሚያውቅ እንኳን አይመስል ክሊን ነው። ኪችኑን አይቷል። እንዴት አይነት አሪፍ ቤት እንደሆነ አይቷል። ቤተ መንግስት እንደገባ ቁጠር ቸቤ። እኔ ልንገር ሌላ አንድ አሪፍ ነገር ልንገር ቸቤ ሙት። ይሄ አፓርትመንት ማለት ልንገር በዛ በኩል በዚህ አፕስቴር ያሉትን ችጎች ብታይ ግርም ነው የሚል ሰማ። እኔ እንደውም እንደማስጣቃል በቃ ያበሻ ቆንጃጅ ሴቶች በቃ ተመርጠው የተቀመጡበት እኮ ነው መስል ቸቤ። አንተ ደግሞ እንደ ነገር ይስማማል በል በቃ አንተ ደግሞ እንደው እንተካል ፕሮሞሽኑን ቶና አሁን ወደ ገደነ ያለችም ሴቷን እንኳን እሷን እንዴት እንደምላቃት ግራ ገብቶኛል። አንተ ጭራሽ ሴቶች ማለት ተጨምራል። አሁን ወደ ገደለው ገበያ ቤት ክራው ስንት ነው? ሌላ አንድ ነገር ያልነገርኩ ነገር ምን መሰለህ? ይሄ ሰፈር ማለት ይኸውልህ በዚህ በኩል 395 ማለት ዋኪንግ ዲስታንስ እንደማለት ነው። እዚህ ጋር ባስ መያዝ ብትፈልግ ታክሲ መጥራት ብትፈልግ ለስራ ምቹ የሆነ ሰፈር ነው። ለምሳሌ አንዳንዴ ቅምቀማ ምናምን መግዛት ከፈለግ 7-11 እዚህ ጋር አለ፣ ጋዝ ስቴሽን እዚህ ጋር አለ። ፕሮሞሽኑን ቶሎ በቃ ንገረኝ። ስንት ነው ቤት ኪራይ? እንዴ በጅ እኮ ልትነካው ነው ሰፈሩን። ቸቤ እኔ አንተ ስለሆንክ ዲስካውንት አድርጌልህ $600 በየወሩ ትከፍላለህ። በቃ ቆይ ካረሳው ባለፈው ስትነግረኝ የቤት ኪራይ 1700 ብር ነው ምን ከፍለው ብለህ ነግረኛለህ። ትክክል ነግሬያለሁ። እናማ 600 ብር ምን ከፍል ከሆነ እኮ ሶስታችን የቤት ኪራዩ 800 ብር ሆነ ማለት ነው። ትክክል። እና በእኔ ሂሳብ ስሌት እዚህ ጋር የ100 ብር ልዩነት ይታየኛል። ከምኑ ጋር ነው ልዩነቱ የሚታየው? በተናጠል ከምን ከፍለው የቤት ኪራይ ጋር ማለት ነው። ኦ ማይ ጋድ አንተ ብር ነው የምትለው? አንተ ከጠቅላላ ኪራይ ሂሳቡ ላይ ምን አለ? ምን አገባ? ምን ሂሳብ አሰራራ? አንተ የሚጠበቀው የራስን ድርሻ $600 መክፈል ብቻ እኮ ነው። እኔ ብለህ ግን ስታይኝ ግን ያቦጊዳ ሽፍታ ምናምን መስላለሁ።
ምንም ቢሆን እኮ ኮሌጅ ጨርሻለሁ። ሂሳብ አንደኛ ተዋት። ተወኝ እስቲ ተወኝ ጉልማ ወይ እስቲ ተወኝ ለምን ይጭቅጭቀኛል ለምንድን ነው የሚጭቅጭቀኝ ሰው ስራ የለውም እንዴ ሄሎ ጤና ይስጥልኝ ቶቶ ገበያ አንተ ምን ሆነ ነው ስልክ ማታነሳው ጉልማ ምን ነው ነግሬ ለምንድን ነው አንተ ማትተወኝ ኧረ እባክህ በወላዲቷ እባክህ አታነካካኝ ከነዚህ ሰዎች ጋር ስንት ጊዜ ነው እጄ ላይ ስቀጠቅጥ ያልኩት አውቄ ነው ጉልማ አውቄ ነው በቃ ማንሳት አልፈለኩም አሁን በዛ በእጄ ስልክ አላነሳስልህ ነው አሁን እንደ ገበያተኛ በዚህ በቤት ስልክ ምደውለው ምን ሊያደርግ ታዲያ አሁን ማላዘንህን ተውና ምን አዲስ ነገር አለ ምን እንዲኖር ትፈልጋለህ አንተ እኔ ይሄንን ሳምንት ምንም ድርሽ አላልኩም በቃ መጥፋቴን እንዳስጠረጥር ብዬ ነው ብቅ ያልኩት ዛሬ እኮ ምን አዲስ ነገር አለ የመጣ ሰው አለ ያናገረ ሰው አለ ማንንም የለም የት ሆነ ነው ግን አንተ እኔማ ከዛም ማታ ጀምሮ ቤት አላደርኩም ሆቴል ነው ያለው ወቸው ጉድ አታምጣ ስለው እያመጣ ቆለለ ዋለ ያገሬ ሰው አንተማ ምን አለ በዛው ምሽግ ውስጥ ነው ያለው እኔ ያለው እንጂ የጥይት ዝናብ ውስጥ እርቃኔን የምራመድ ሰው አሁን ልክ እየየንተውና ምልህን አዳምጠኝ ጣሰው እኔ የሚሆን መላ እስካበጃጅ ድረስ ከዚህ በጭራሽ ንቅንቅ አይደለም አንተም ይሄንን ወሬ ትንፍሽ እንዳትል ጣሰው አዎ አዲስ ነገር ካለ ደግሞ ደውልና አሳውቀኝ አንተ ራስ አሳውቀኝ እንጂ ጉልማ አንተው ራስ ያሳውቀኝ አንተ እኮ ነህ ባለ ሰርፕራይዙ አንተ እኮ ደግሜ ገደልኩት ብለ ሰርፕራይዝ ልታረገኝም ይሆናል እኮ አንተ ያንተ ምን ይታወቃል ያንተ ነገር እኮ ምንም አይታወቅም እኮ ወይ ደግሞ ክንፍ አወጣው ብለ ታሳየኝ ይሆናል በረርኩት ለኝ ይሆናል አንተ እኮ ነው የማላቀው ጉልማ እኮ ነው የሆንክብኝ እንዴ የማላቀው ጉልማ እኮ ነው የሆንክብኝ ወቸው ጉድ በምን ቀን ነው ካንተ ጋር የተዋወቅኩት በምን ቀን ነው ያወቅኩት አንተ በል እኔ አንተ ልቅሶ ልሰማ አይደለም የደወልኩት ኦኬ አዲስ ነገር ካለ አሳውቀኝ ይሄ የሆቴሉ ስልክ ነው ሴቭ አድርገው እሺ ደናውን ጉልማ ደናውን በቃ እባክህን የራስን ጉዳይ እዛው ተጨርስ እኔን እንደ ዜና ፋይል ርዕሰ አንቀጽ ሰብስብ አትበለኝ እባክህን ተወኝ ደናምሽ በቃ ደናምሽ መኩሪያ እንዴት ነው ሰላም ነው ሰላም ነው እንዴት ነህ ምንም ነገር የለም አይደል ሁሉም ሰላም ነው ሁሉም ሰላም ነው ጥሩ እንደው ቼክ ላድርግ ብዬ ነው አታስብ አንተ ብቻ ከዛ አትውጣ ምን ታፈኝ የቀረው እኮ
እንዴ በነፃነት አገር እንደው የቆመ ስር ውስጥ ልግባ? ዝም ብለህ መሸት ሲል ወጣ በልና እዛው አካባቢ ዞር ብለህ አየር ተቀበል። ብዙ ከሆቴሉ አትራቅ። ስመጣ ምን ይዤ ልምጣ? ምን እባክህ እንደው ይሄ ሆቴል ምግብ ሰለቸኝ። እኔ ራሴ አልወደው። እስቲ 1-2 ፓውንድ ጥሬ ስጋ ነገር ይዘህልኝ ና እስቲ። ጥሩ ይዤ ልመጣለሁ። ኦኬ ይኸውልህ አሁን ነርቬን እየነካኝ ነው ያለው። አየህ እኔ እዚህ ያንተን የኳልኩለስ እውቀት ያንተን ዲግሪ ያንተን ኮሌጅ ለመፈተን አይደለም የመጣሁት። በጣም ሲምፕል በሆነ ቋንቋ ልንገርህ፣ ይሄንን ቤት ትፈልገዋለህ ወይስ አትፈልገውም? ቸቤ እንዲያውም ልንገርህ፣ ይቅርብኝ። እንዲያውም እዚህ አፕስቴር ከጓደኞቿ ጋር ተጣልታ የሆነች ልጅ ካላስገባኝ እያለች መውጫ መግቢያ ሳጥታኛለች። አንተን ብትሆን ልንገርህ፣ በቃ አብሬ ልኖር ምናምን ስትለኝ አንተን የረዳው መስሎኝ ነው እንጂ እሷን አስገብቼ ልንገርህ፣ እንዲያውም ዩቲሊቲ ኢንክሉድድ የሆነ ያለ ህይወት ጀምራለሁ። እንዲያውም በዛው ኩክ ይደረግልኛል፣ ቤት ይጸዳልኛል። ግልግል የሚከራ ቤት ያጣው መሰለህ እንዴ? ይሄን ያህል እንዴ? ካልፈለግቶ አይ እሺ የምትል ከሆነ ማናችሁም እኩል ምን ከፍለው ሁላችንም እኩል ምን ከፍለው እንከፍላለን። በቃ እናንተ ቆይ ትንሽ ቅር አይልም? እኔ ላይ ታተርፍ ትፈልጋለህ? ኦ ማይ ጉድነስ ምን አይነት ካውያ የሆንክ ሰው ነህ? ዝም ብሎ ሌላ ሰው ጋር መኖርና አስሜ ብረቱ ጋር መኖር ልዩነት አለው። ኤኒዌይስ ግን እኔ ጭቅጭቅ ስለማልወድ $30 ቅናሽ አድርጌልሃለሁ። $570 ትከፍላለህ። በቃ ይሄው ነው። ከዚህ በላይ ጭቅጭቅ ስማ 1700 ነው አለቤት ክራዩ። 1700 ለ3 ሲካፈል 566 ብር ነው የሚመጣው። በሱ ምን ተስማማ ከሆነ ዛሬውኑ ከፍዬ መኖር ጀምራለሁ። 566 ብር ተስማማ ከሆነ ቸቤ ለስንት ብር እየተከራከርክኝ እንደሆነ ታውቃለህ? $4። ኦ ማይ ጉድነስ አንተ እኮ ዝርዝር ሳንቲም ፔን ያታልፍም። ከዚህ ላይ ለዛ እየመጣ እንዴት እንደምታንገበግበኝ ሱ እሺ ቸቤ እንዴ በቃ 566 ብር በየወሩ እየከፈልክ እዚህ ቤት መኖር ትችላለህ። አንተ ምን አይነት ሰው ነህ? ኦ ማይ ጉድነስ ግን ልንገርህ ቸቤ፣ እዚህ ቤት ስትኖር እኔ ቤቴን በጣም ነው የምወደው። የትም ዙሬ የትም ለፍቼ መጥቼ ማርፍበት ነው። ይሄ ቤት ውስጥ መዝረክረክ ምናምን ማቆሸሽ የለም። ሬስቱሩም ከተጠቀምክ ማጽዳት አለብህ። ሻወር ምናምን ከወሰድክ ማጽዳት አለብህ። ኪችን ከተጠቀምክ በስነ ስርዓት ክሊን አድርገህ መያዝ አለብህ። ይኸውልህ ያንን ያጓደልክ ቀን፣ ንጽህናን ያጓደልክ ቀን፣ ቤት መንከባከብ ያቆምክ ቀን የኔ እናንተ ነገር ያን ያበቃል። ከዚህ ቤት ትወጣለህ ማለት ነው። ሳይነት አፓርትመንት ኮንዶሚኒየም ስንት ቪላ ቤት እንዳልኖር ዛሬ አንተ በ3 ቤድሩም እንደዚህ ሁሉ ህግ ታወጣለህ። ለማንኛውም ጽዳቱ ያስማማኛል። አንተ ራስህን አጽዳ፣ በእኔ በኩል ችግር የለም። ቸቤ አንድ ነገር ልንገርህ፣ ኢትዮጵያ ያለ አፓርትመንት ምናምን እየዘረፉ መሸጥና እዚህ አፓርትመንት ተከራይቶ መኖር በጣም ከፍተኛ ልዩነት ነው ያለው። ይሄ ነገር ትንሽ ቦርቅቅ ይላል። ስለዚህ ለምን ሌላ አማራጭ አንፈልግም? ምን አይነት አማራጭ ነው የምታወራው? ማለቴ በሰርጋችን ላይ ይሄን ያህል ወጪ አውጥተን እኛም ማናቃቸው ሰዎች ተጠርተው መጡ አልመጡ እያልን ከምንሳቀቅ ለምን ወጣ ብለን በሐማስ አናከብረው? እንዴት? ምን ማለት ነው ኪሩ? አየሽ እዛ በሐማስ ሄደን ብናከብረው ምግቡንም ቦታውንም በሙሉ አሬንጅ አድርጎልናል። ከዛ ባሻገር ደግሞ እኔና አንቺ የምናውቃቸው የቅርብ ሰዎች ጥቂት ሰዎች አብረውን ይሆናሉ። ላይክ እኔ፣ አንቺ፣ እናትሽ፣ ሚዜዎቻችን ዳሴት አይመስልሽ? አንተ ደግሞ ሁሌ የምታመጣው ሐሳብ በሙሉ ግራ የሚያጋባ ነው። አሁን ሁሉም ነገር ጫፍ ከደረሰ በኋላ የምን ወደ ኋላ ማፈግፈግ ነው? ሊሊ ልብ ብለሽ ተመልከቺ ምን እየተከናወነ እንዳለ። እኔና አንቺ የምናውቃቸው ሰዎች እኮ 40 አይሞሉ አይደለም? 40 ሰው። እሺ ታዲያ ይሄን ሁሉ ወጪ የምናወጣው ለማን ደስታ ብለን ነው? ነገርኩ እማዬ፣ ይሄንን ሰርግ ከምንም ነገር በላይ በተስፋ የምጠብቀው ነገር ነው። ስለዚህ ከዲሲ ውጭ የትም ቦታ ንቅንቅ አንልም።
ሊሊዬ ምን መሰለሽ አይሽ ብዙም ሳይካበድ ሰርጉን ወጣ ብናደርገው አክስቴም አትሰማም። እስቲ ዝም ብለሽ አስቢው። በዚህ ሰዓት በዚህ ጭንቋ ላይ እኔ አስረሽ ምቹ አደረኩ ማለት ከቤተሰብ ጋር ተቋራረጥኩ ማለት ነው። ኪሩቤል አሁን ሁላችንም ከማንወጣው ነገር ውስጥ ነው ያለነው። እኔም እንዳየኸው ከሷ ትዕዛዝ ውጭ መውጣት ስለማልችል ያለችውን ነገር አድርገን ቶሎ ተገላግለን ወደ ኑራችን ብንገባ ነው የሚሻለው። ሊሊ አንቺ እኮ አደልት ነሽ። ያንቺን ህይወት መወሰን የሚችለው አንቺ እንጂ እሳቸው አይደሉም። ኪሩቤል አሁን እየተናገርክ የነበረው ነገር እኮ ቤተሰብን ስለማክበር ነበር አይደል? አይ ነው። አንተ አክስትን ማስቀየም አትፈልግም። እኔን ግን እናቴን እንዳስቀየም ትፈልጋለህ። ይሄ በጣም ሰልፊሽነት ነው። በዚህ ጉዳይ ላይ ከዚህ በኋላ ምንም አይነት ዲስከሽን እንዲኖረን አልፈልግም። የሽምግልናውንም ቀን ዛሬውኑ ቆርጠህ እንድትነግረኝ 2 ሰዓት ሰጥቻለሁኝ። ቻው። ባከር ትግደላ Hi, Steve. How are you? Hey, Caleb. How are you, man? Good, good. Thank you. Is there any progress about the other guy? We've been monitoring his house for about 24 hours, and there's no movement at all. By now, he's probably realized that his men are missing, so we need to catch him before he tries to leave the country. His car is also not in his parking garage. I sent my guys to check inside his house as well. And nothing. Please try to find him. I've dispatched 10 of my guys everywhere, and they should get back to me very soon with some information. Okay, that's good. That's good. Thanks, Steve. Let me know if there is anything new. Okay? No worries, brother. Thanks. Bye. ሄሎ ሉል እንዴት ነህ? እሺ ሽፍታው እንዴት ነው? ስራስ? ምንም አይልም እየጨራረስኩ ነው በቅርቡ እመጣለሁ። አሁን የደወልኩልህ አንድ በጣም ደስ የሚል ዜና ልነግርህ ነው። ምን ተገኘ? ስለ እናትህ እንዳይሆን። እንዴታ አቶ ኤልያስ ሐረር ሄዶ አልነበር? ከዛ እናቴን የሚያውቃትን ሰዎች አግኝቶ ፎቶዎቿን አፈላልጎ አይልክልኝ መሰለህ? ታው እንጂ በጣም ደስ ይላል እባክህ። አሁኑኑ ቴክስት አደርግልሃለሁ። ደግሞ የሚገርምህ ቁጭ እኔን ነው የምትመስለው። ቴት ደስ እንዳለኝ አታውቅም ካሌብ። ልክ በቃ በህይወት ያገኘኋት መስሎኝ ቁጭ ብድግ አልኩ። እግዚአብሔር ምን ይሳነዋል? ይዘገያል እንጂ ሁሉም ነገር ቦታውን መያዙ አይቀርም። አሁን ይሄ እናትን ለማፈላለግ ወሳኝ የሆነ ኢንፎርሜሽን ነው እኮ። አንድም ደስ ያለኝ ይሄ ነው። አፋልጉኝ ለማለት የሆነ ነገር ይዤ ስለሆነ ይቀላል። ግን ዋናው ልብ ያረፈበት ምን እንደሆነ ታውቃለህ? እናቴ ምን እንደምትመስል ማወቅ። አየህ በአካል እንኳን ባላያት በሐሳቤ በምናቤ ምስላት ሴት አገኘው። የእናቴን ፎቶ አወቅኩ ካሌብ። ለኔ ይሄ ከምንም በላይ ረፍት ነው። ልክ ነህ። ይሄ በጣም ትልቅ ረፍት ነው።
ሐረርን በሁለት ቀን አስሼ ያለችበትን ቦታ እነግርሃለሁ ብሎኛል። ይቺ ሁለት ቀን እንግዲህ እንዴት እንደምታልፍ እኔ እንጃ። በጣም ደስ ይላል። ደግሞ ደስ የሚለው የተለያየ እድሜዋን ፎቶ አግኝቶ ነው የላከልኝ። ትንሽ ወጣት እያለች ደግሞ ትንሽ እድሜዋ ገፋ ያለ ጊዜ አየ። ይሄ በተለያየ ጊዜ የሚያውቋት ሰዎች ሊለዩዋት እንዲችሉ ያደርጋል። አይመስልም? ልክ ነህ። ምን ነው ትንሽ ቀዝቀዝ ያልክ ትመስላለህ። ሰላም ነው? ሰላም ነው። ትንሽ ሰሞኑን ጤንነት አይሰማኝም። ለዛ ነው። ምን ነው? ምን ሆነሃል? ደህና አይደለም እንዴ? አይ ሰላም ነው። ምናልባት ፍሉ ምናምን ይሆናል። አይ ካሌብ ቴክ ኬር ኦፍ ዩርሰልፍ። አንዳንድ ጊዜ ረፍት ማጣትም ሊሆን ይችላል። በቶሎ ስራን ጨራርስና ቶሎ ተመለስ። በጣም ነው የናፈቀኝ እኔ ራሴ። አሁን እመለሳለሁ። አንዲት ስራ ነች የቀረችኝ፣ እሷን ጨራርሼ እመጣለሁ። ጥሩ በቃ ካሌብ ደውልልኝ ሲመችህ። ሰላም ዋል። ኦኬ ሰላም ዋል። አመሰግናለሁ ሞክረ አየር እንድቀበል ስላረከኝ። ችግር የለውም። አሁን ምንድነው ሐሳብህ? ማለቴ ስራ ላይ ጉዳይ። ልክ ነህ። የሷም ነገር አሳሳቢ ነው። አንድ ቀን ነው የሰጠው ብላይ ነበር። ስለዚህ ፖሊስ ጋር እንዳትሄድ ማስቆም አለብን። ሁላችንንም እንዳታነካከል። ራስን ጠብቀህ ሄዳ አናግራታ። የለም አሁን እኔ ሄጄ እጄ ላይ ያለውን ጉዳይ መፍትሄ ልፈልግለት። አንተ ሄደህ አናግራት። ምንድነው ምላት ጉልማ? በቃ ወንድራድን አግኝተነዋል፣ ትንሽ የሆነ ጉዳይ ስለገጠመው ነውና አሁን ለጊዜው አይመጣም ምናምን ብለህ ንገራት እኮ። ዋሻት ነው የምትለኝ? እና ታዲያ ባልሽ ቅጥረ ነፍሰ ገዳይ ነው ብለህ ልትላት ነው? አንዳንዴ እኮ እውነትም የሚደበቅበት ሁኔታ አለ እኮ መኩሪያ። ሁሌ እንደወረደ እኮ አይነገርም። ምንድነው ምላት ጉልማ? ምንስ ምክንያት ነው የምሰጣት? እስቲ ምን አሳማኝ ነገር አለ? በቃ የሆነ ነገር ፍጠርና ንገራት። ከእውነቱ ውጪ ምንም ነገር። ቆይ በደዶ አንተ ቆየትም እያመሸህ እያደርክ ስትመጣ ያ ሁሉ ለሄራን ምትነግራት የውሸት ምክንያት ሁሉ ዛሬ የት ሄደ? እንደዛ አትፈጥርም እንዴ? አንተ ደግሞ አንዳንዴ ታበዛዋለህ። ይገርም እኮ። ታዲያ በዚህ ሰዓት ስለ ህይወቴ ልጨነቅ ወይስ ስላንተ ውሸት ማስተካከል ጉዳይ ልጨነቅ? መኩሪያ የሆነ ነገር ብለህ አስቀምጣት። በቃ ንገራት። አንዲት ነገር ትንፍሽ ካለች ሁላችንም ነን ተያይዘን ግርግም የምንገባው። ይሄንን ወቅ እሺ በቃ አሁን ሄጄ አናግራታለሁ። ቶሎ በል ሞክሪያ። ባለፈው በግድ ነው ያስቆምኳት። ስለዚህ ፈጥነህ ሂድ። በጣም በል። ጥሩ። አንተን ሆቴል ካደረስኩ በኋላ ሄጄ አናግራታለሁ። የምትፈልገው ነገር ካለ ንገረኝና ይዤ ልመጣለሁ። ያው እንግዲህ አንድ 2 ፓውንድ ጥሬ ስጋ ይዘህልኝ ነው። እንትኑ ደግሞ አዋዜው እንዳትረሳ። ሚጥሚጣውን ባለፈው እንደረሳው እንዳትረሳ። አዋዜውን ሚጥሚጣውን በደንብ አስነግረኝ። እሱ ችግር የለውም። ለማንኛውም የሷን እንደጨረስኩ ምን እንዳለች ይነግራለሁ። አሁን በሰላም ወደ ሆቴል እንሂድ። ምን ልታረጊ መጣሽ አንቺ? ምን ልታረጊ መጣሽ ከማለት ይልቅ የት ነበር ካንተ ሱቁን ትዞራለህ? ለጨላ ቤት ምናምን አታጣጥም እንዴ? ምንድነው? ልታከስልኝ ነው? ከማሽኑ ጋር አትተዋወቁ። ምን ልታረጊ መጣሽ? ቤት ወረኛ ዝም ብለህ አንተ ብቻ አውረልኝ ይሄንን ተጋሪ። ምን አይነት እንደው አንተ ብሎ ትቆጭ ደግሞ ስማ፣ አንተ ስቶሩን ጥለህ ዝም ብለህ ማውደልል ነው እንዴ ስራ? ስንት ሰዓት ነው ከመጣው እዚህ? እንዴ ቸቤ የለም እንዴ? ቸቤ ካለ እኮ እኔ እንዳለው ቁጠሪው እና ቸቤ ያለ ብለህ ጥለህ ትዞራለህ ማለት ነው? እኔ አግዥኝ አልኩሽ እንዴ? ደከመኝ ሰለችኝ አልኩሽ፣ አግዥኝ አልኩሽ አንቺ አልክ። እንደዛ አልክ። ያው ከዛ በኋላ ግን አነሰ በዛ ገንዘብ አንድ አጠረ ምናምን ብትለኝ ምንም ነገር ማውቀው ነገር የለም።
ግድ የለም እኛ ሞል እሱ ለኔ ተይኝ። አሁን የመጣሽበትን ጉዳይ ንገሪኝ። የመጣሁበትማ ያቺ ጓደኛዬ ለሰርግ የመጣችውን ጓደኛዬ ሽምግልና እንድንሄድላት ስለምትፈልግ አብረን እንድንሄድ ነው የመጣሁት። የምን ሽምግልና? የሰርግ ነው። ሌላ ምን ሽምግልና አለ? የሰርግ ሽምግልና። እና ምን ማለት ነው? እኛ ስትይ እኔና አንቺ? አንተ፣ እኔ፣ አየሩም አለች። እነዛ ደግሞ ጓደኞችን መቼም ቁም ነገር የላቸውም። አንዳቸውን ትይዝና ትመጣልኛለህ። ኧረ እባክሽን እኔ አሁን ለዚህ ጊዜ የለኝም። ወገኛ ስታውለለድል አይደለም የምትለው? አሁን ጓደኛዬ እርዳታ ስትፈልግ ቢዚ መሆን አማራ አይደለ? አሁን እስቲ ምንድነው የምናደርገው? ቁጭ ብለን ያንን የሻንጣ ልብስ እያወጡ እየደረደሩ ቲያትራቸውን ለማየት ነው? አሁን ይሄ ሽምግልና የሚባለው ነገር እኮ ትርትርት ሆኗል። ይሄን እነሱ ጨርሰው ተጋብተዋል። ዝም ብለው ለወጉ እኛን ያደክሙናል እንዴ? ዝም ብዬ እኛ ምን አገባን? እኛ ብቻ ሄደን አድርጉ የተባለውን አድርገን መምጣት ነው። ምን አለ አሁን አንቺ እኔን ከዚህ ውስጥ ብታወጪኝ? አንቺ እዛ እንደፍጥርሽ እና እኛ ወልደን ለመዳር ባንበቃ የጓደኛችን ደስታ ላይ እንደራሳችን ሆነን ልንቀበል አይገባም? እንግዲህ አምላክ ማህፀንሽን ካልባረከው ምን ታሪጋለሽ? ብቻችሁን ያለ ልጅ ላጭ ጫጫታ ኑሩ ብሎ አስቦልን ሊሆን ይችላል። ይሄኔ እኛ ማሳደገን ለመዳርም በቃ ነበር። እንዴት ብለሽ ነው አሳድገሽ መዳር የምትችው? መውለድ ሳትቺ ማዶጎ ልጅ እናምጣ ብዬ እኮ ለምኜህ ነበረ። እምቢ አልክ እንጂ አንተ ወጭ ቡርጣሱ እና ባልወለድኩት ልጅ የጧት እንቅልፌ ሀብቴ ተጠንፍፎ ይለቅ ነው የምትይኝ? ያልወለድኩት ልጅ አባቴ ቢለኝ አፌን ዳባ ዳባ አለኝ አሉ። ልጅ ነው ጣሰው። ከየትኛው ማህፀን ይውጣ ልጅ ነው። አንተ በራስ መውደድ በሽታ ተይዘሃል። ሰይ ደገሩ ብቻህን እንደኖርክ ብቻህን ትሞታለህ። ውሃ እንኳን የሚያቃብል ልጅ ሳታሳድግ። ስሚ ከድሮም ቢሆን ብቸኝነት እጣ ፋንታዬ ሆኖ ነው። ለእናትና ለአባቴ አንድ ልጅ ነኝ። ማንም ምሳዬን ሳይሸማኝ ቂጣዬን ሳይቀማኝ ነው ያደግኩት። እንደሌላው ቤተሰብ 6-7 ልጅ አንድ ትሪ ላይ ጣታቸው እስኪቧጠጥ ድረስ ተሻምተው እንደሚበልጥ ሆኜ አይደለም የተወለድኩት። በእርግጥ ሀብታም አልነበሩም፣ ግን ያለው ነገር ምንም ይሁን ምንም የኔ የብቻዬ ነበር። ትንሽ አያስቀናህም? ወላጆች ልጅ ይዘው ሽርሽር ሲሄዱ ምንም አይሰማህም? በየመንገዱ በየቤተ ክርስቲያኑ አባዬ የሚል ቃል ስትሰማ ነሸጥ አያረግህም? ምንም አይመስለኝም። ቢመስለኝስ አምላክ እንዳማረር ነው የምትፈልጊው? ትገርማለህ። አሁን ያረጀ ፋይል አቧራ ማራገፍ ተይና መች ነው ሽምግልና? ቀኑን አሳውቃቸዋለሁ ብላኛለች፣ ግን በዚሁ ሳምንት ነው። ሄሎ። ሰላም ኪሩቤል፣ ደህና ዋል? አንድ ነገር ልጠይቅ ፈልጌ ነበር። ምንድነው? ያው ያሬድ ኮሎምቢያ ደርሻለሁ እያለ ነውና አይ ሆፕ ገንዘብ ፈልጋለሁ እያልሽ እየጠየቅሽኝ አይደለም? ምን አለ የምናገረውን እንኳን ብታስጨርሰኝ። ሳትጨርሽ መጨረሻውን እያወቅኩት ለምን ጊዜሽን አባክናለሁ? ለመሆኑ ስለሱ ትንሽ ተጨንቀህ ታውቃለህ? ራሱ የመረጠው ምርጫ እኮ ነው። ተው አይሆንም በይው ብዬ ነገርኩሽ። አሁን ከዛ በኋላ ደግሞ ምክንያት አልሰማም ብለሽ የኔን እርዳታ መጠየቅ ምን አስፈልገ? አሁን ስላለፈው ነገር እኮ አይደለም የምንወያየው፣ ስላለው ሁኔታ ነው። ያሬድ አሁን ትልቅ ችግር ውስጥ ነው ያለው። ገንዘብ ካልከፈለ ሊያሰቃዩት ወይም ሊገሉት ይችላሉ። ይኸውልሽ እኔ ያንን የመድረክ አቅም የለኝም። ራስሽ በመታመጪው ችግር እየቆጥሽ እኔንም አትክተችኝ። ቆይ አንቺ አይደለሽም እንዴ ጣራ የሚነካ የቤት ኪራይ ውስጥ የዘፈቅሽ? ያ $200 ተጨማሪ ለዚህ ጊዜ በቃ ነበር። ሴቪንግ ማለት ምን ማለት ነው? አሁን ገባሽ? የምመልስልህ ገንዘብ ስጠኝ እኮ ነው ያልኩ። የለኝም እኮ ነው የምልሽ ሰላም። ሲጀመር እሳቸው ጋር ለመደወያ ስትይ ስትሞይ የነበረው ፎን ካርድ፣ ሲቀጥል እሳቸውን ለማስመጣት የትራንስፖርት፣ እንደገና ደግሞ 2 ቤት የቀየርንበት ገንዘብ ኪሴን አራቁተዋል እያልኩሽ እኮ ነው። እሺ ጥሩ ይሁን። በነገራችን ላይ የባንክ ስቴትመንትህን ቤት ጠረጴዛ ላይ አስቀምጬልሃለሁ።
ምናልባት ለቢራና ለውስኪ የምታወጣውን ገንዘብ ቀንስ አድርገህ ለቤተሰብ ብታውለው ጥሩ ነበር። አሃ ደግሞ ብለሽ የባንክ ስቴትሜንትን መቆጣጠር ጀመርሽ? ጥሩ ይቅርታ ሙሌ፣ መቼም የኔ ጣጣ ማለቂያ የለውም። ኧረ ምንም ችግር የለውም። ይቅርታው ምን አመጣው? አልነገርኩም እንጂ ወንድሜ አሜሪካን ለመግባት በሜክሲኮ በኩል ጉዞ ጀምሯል። አሁን ኮሎምቢያ ነው ያለው። እውነትሽን ነው? አደገኛ አይደለም እንዴ ያ መንገድ? መች ሰው የሚለውን ይሰማል። ታላቅ እህታችንም ቤሩት ነው ያለችው። ስንት መንገድ አቋርጣ መሰለህ እዛ የደረሰችው። አሁን የሷን ጭንቀት ተገላገልን ስንል ደግሞ እሱ ተጨመረ። አይዞሽ፣ እግዚአብሔር በሰላም እንዲያደርሳችሁ መጸለይ ነው። ችግሩ በየደረሱበት ሀገር ሁሉ ስደተኞቹን የሚያዘዋውሩት ገንዘብ ይጠይቋቸዋል። አንዳንዴ ተጨማሪ አምጡ ይሏቸዋል ከውላቸው ውጪ። እና አሁን ያለበት ሀገር የጠየቅናችሁን ገንዘብ ካልከፈላችሁ አውጥተን ነው የምንወረውራችሁ ብለውናል የሚለው። አረ ምንም ችግር የለውም። ምረዳሽ ነገር አለ ሰላም? ያው ሙሌ ለችግር ጊዜ እንግዲህ ሮጬ የምመጣው ወደ አንተው ነው። ሰላም ምን ችግር አለ? ኧረ ምን ችግር የለም። በየጊዜው ነግሬሻለሁ እኮ ምንም ነገር ስትፈልጊ አለሁ አጠገብሽ ብዬሻለሁ። ምን ፈልገሽ ነው ንገሪኝ። ያው ማለት ሰላም ፕሊዝ በቅርብ ጊዜ የምመልስልህ 1-2 ብር ካለ። ለዚህ ነው ሁሉ ጭንቀት? ሰላም ነግሬሻለሁ እኮ ለምንም ነገር ወደ ኋላ እንዳትይ ብዬሻለሁ። እኔ ሌላ ነገር ይሆንሽ ነበር የመሰለኝ። ኧረ ምንም ችግር የለም። ምንም የሚያስጨንቅሽ ነገር የለም። አታስቢ። አመሰግናለሁ። በጣም ካቅም በላይ ስለሆነብኝ ነው አንተ ጋር የመጣሁት። ፕሊዝ ያው አንዳንዴ ገንዘብ ባሏቸው ሰዓት ካልከፈሉ ያጠቋቸዋል። በዚህ ምንም ሀሳብ አይጓሽ እሺ? ማዘር እንዴት ናቸው? ደህና ናት። ያው አመም ያረጋትና ደግሞ መልሳ ደህና ትሆናለች እንጂ ደህና ናት። ለምን ቶሎ ነግረሻቸው ሕክምናቸውን አይጀምሩም? ጊዜው እኮ እየሄደ ነው። ሰላም የዓመት ባሉ ግርግር ይለፍ ብዬ ነበረ። በቃ አሁን እነግራታለሁ። ባለፈውም ስናወራ እንደዚሁ ሌላ ዓመት ባል ነበረ። ከዛም ደግሞ እንደዚሁ ወደ ኋላ ብለሽ ተውሽው። አሁን ደግሞ ሌላ ዓመት ባል መጣ አለፈ። የኛ ዓመት ባሎች ማብቂያ የላቸውም ሰላም። ስለዚህ አሁን ዋና ጉዳይ መሆን ያለበት የእናትሽ ጤንነት። ደግሞ ቶሎ ሕክምናውን ካልጀመሩ ያሰብነው ውጤት ሊመጣ ይችላል። ድነውልሽ አብሮሽ ብዙ በዓላትን ቢያሳልፉልሽ አይሻልም? ለአንድና ለሁለት በዓላት ከመጨነቅ አንድም ፍርሃቴ ነው ሙሌ ያላናገር ያለኝ። ከአሁን በኋላ በፍጹም መቆየት የለብሽም ሰላም። ቶሎ ብለሽ ንገሪያቸው። ባለፈው እኮ አብረን እነግራቸዋለን ብለሽኝ ስልክሽን ነበር የምጠብቀው። በቃ አሁን በቅርብ እናደርገዋለን ሙሌ። ያ ይሻላል። በቃ ሙሌ ትሬንሽ ነው የሚሄደው። ስለ ራቱ አመሰግናለሁ። ምን ችግር የለውም። መኪና አለሽም እንዴ? አይ መኪና ኪሩቤል መኪናውን ከሚሰጥ ነፍሱን ቢሰጥ ነው የሚሻለው። እንዴ ታዲያ ራስሽ አትይዥም እንዴ መኪና? መኪና ለማውጣት አቅም አይፈቅድም እኮ። ምን ችግር አለው? ማንኛውም ሰው እኮ በክሬዲት ማውጣት ይችላል። ያ አንቺም ኢንዲፔንደንት ሆነሽ የእናትሽን ጉዳይ ለመከታተል ግድ መኪና ያስፈልግሻል። እሱስ ልክ ነው ሙሌ፣ ግን ምን ታደርገዋለህ? ችግር የለውም። በቃ እሱን ነገር አብረን እንመካከርበታለን። አሁን ባቡር አትሄጂም። እኔ በዛ ድሮፕ አደርግሻለሁ። እንዳፍታ ደግሞ ኤቲኤም ጋር ደርሰን ገንዘብ እንሰጥሻለሁ። ማንሽ ሂሳብ
ዛሬ ፊት የሳቅ በነበር መስሏል። ምን ተገኘ? እውነት ይሄን ያህል ያስታውቅብኛል? በጣም ሴት ብትኖር በእርግጠኝነት አረግዛል ብዬ ነግሬ ነበር። ያ እኮ የነገርኩሽ ነገር እኮ የት? የእናቴ እናት ታገኘ? ገና ነው እሱ። ግን አቶ ኤልያስ የሆነ ነገር ነገረኝ። ተመልከች ሳምሪ በፈጠረሽ ያት በእናትሽ ትንሽ እናቴ እቺ ነች። ወይኔ ልብኔ አይገርምም? እናቴ አይሻት ፈጠረሽ። በጣም ደስ የሚል ነገር ነው። እኔን አትመስልም? በጣም ቆንጆ እናት አለ። እኔን የሚመስል ነገር የላት። በጣም ነው የምትመሳሰሉት አይደለ? የሆነ የፊታችን አቀማመጥ እና ይሄንን ካገኘ እኮ እናትን ማግኘት ትችላለህ አይደል? ይመስለኛል። ለኔ ይሄ ታላቅ ድል ነው። ይሄ ማለት ምን ማለት እንደሆነ ታውቂያለሽ? እናቴ ምን እንደምትመስል አወቅኩኝ ማለት ነው። ልቤ በደስታ እንዴት እንደምትዘል ከፍቼ ማሳየት ደስ ይለኛል። እናትን ምን ያህል እንደምትወዳት ስለማር አንደርስታንድ አደርጋለሁ። ልቤ ለአንተ በደስታ ልትፈነዳ ነው። ታንኪዩ ሳምሪ፣ ታንኪዩ በጣም እኔ ማግኘቴ ምን አይነት ወርቅ ልጅ እንዳላቸው እስከምነግራቸው ቸኩያለሁ። እኔም አንድ ቀን እናቴን አግኝቻት ልክ እኔም እንደሌላው ሰው እናቴ እቺ ነች ብዬ ለሰው እስካስተዋውቃት ድረስ እናንተንም ሁሉንም ወስጄ እናቴን ተዋውቁልኝ አጠገቧ ቁጭ ብዬ ያማራትን ሳደርግላት ማየት አይኖቿን እያየሁ ምን ላድርግልሽ ብዬ እስክጠይቃት ድረስ ምን ያህል እንደናፈቀኝ ማመን ነው የማያቅትሽ ሳምሪ። ደስ ይላል በጣም አለዛ እንደዚህ ፍጭ ያልከው ታዲያስ ሳምሪ፣ አሁን ለብዙ ጊዜ በልቤ ውስጥ ተሸክሜ የነበርኩት ነገር መስመር ይዞ አይቼዋለሁ። አሁን ደግሞ ለረጅም ጊዜ በልቤ ውስጥ የተሸከምኩትን እውነት ልነግርሽ እፈልጋለሁ። ምንድን ነው? ንገረኝ። ሳምሪ፣ ንገረኝ። ምንድን ነው? በጣም በፍቅር ነው የምወድሽ።